ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር 3 መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። የመጀመሪያው መረጃ ክቡራን አድማጮች የኢትዮጵያ ብሔራዊ ባንክ ሁሉም የባንክ ሰራተኞች በሙሉ የትምህርት ማስረጃቸው እንዲጣራ አስቸኳይ ትዕዛዝ ለባንኮች አድርሷል። የሁሉም ሰራተኞቻችሁን የትምህርት ማስረጃ እንድታጣሩ ሲል ትዕዛዝ ሰጥቷል። ትዕዛዙን ተከትሎ የተሰሙ መረጃዎችን የማስደምጣችሁ ይሆናል። የኢትዮጵያ ብሔራዊ ባንክ ለመሆኑ ይህንን ትዕዛዝ ለኢትዮጵያ ባንኮች ለምን ሰጠ? ከዚህ ትዕዛዝ ጀርባ ምን ተገኝቷል? በዝርዝር የምታደምጡት መረጃ ይሆናል። በሌላ በኩል ክቡራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በመላው ዓለም የሚገኙ ከ30 በላይ ዲፕሎማቶቻቸው በአስቸኳይ በድንገት ስራቸውን አቋርጠው ወደ አሜሪካ እንዲመለሱ አስቸኳይ ጥሪ አቅርበዋል። የዲፕሎማቶቹ ጥሪ በከፍተኛ ሁኔታ መነጋገሪያ ሆኗል። ታደምጡታላችሁ። በኢትዮጵያ ውስጥ ተአምራዊ የተባለ ቀዶ ጥገና ተደርጓል። ይህንን ቀዶ ጥገና ተአምራዊ ያስባለው በስጋ መፍጫ ጉዳት ደርሶበት እጁ ተቆርጦ ሙሉ ለሙሉ የተለያየን ግለሰብ እጆቹን ዳግም የመግጠም ስራ ነው የተሰራው። ይህም ደግሞ ተአምራዊና እስካሁን ብዙም በሕክምናው ዓለም ያልተለመደ ነው ተብሏል። መገናኛ ብዙሃን እየተነጋገሩበት ነው። በዝርዝር የምታደምጡት ነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ የኢትዮጵያ ባንኮች የሰራተኞቻቸውን የትምህርት ማስረጃ ትክክለኛነት እንዲያጣሩ የኢትዮጵያ ብሔራዊ ባንክ አስቸኳይ መመሪያ መስጠቱ ተሰማ። በተለያዩ የሥራ መስኮች ሐሰተኛ የትምህርት ማስረጃ መኖራቸውን የሚያሳይ ፍንጭ መገኘቱን ተከትሎ ነው። ብሎም የዲግሪ ወረቀት ሽያጭ እንደነበረ ከተደረሰበት በኋላ ብሔራዊ ባንክ የሀገሪቱ ባንኮች ውስጥ ያሉት ሰራተኞች የትምህርት ማስረጃቸው ላይ ማጣራት እንዲያደርጉ ትዕዛዝ የሰጠ። በትዕዛዙ መሰረትም የኢትዮጵያ ባንኮች እያንዳንዱን ሰራተኛቸውን ከመጀመሪያው ዲግሪ በፊት ያለውን የትምህርት ማስረጃ እንዲመረምሩና ከሚመለከተው የመንግስት አካልም አረጋግጠው እንዲያቀርቡ የኢትዮጵያ ብሔራዊ ባንክ መመሪያ መስጠቱም ተመልክቷል። በመመሪያው መሰረትም እያንዳንዱ የባንክ ሰራተኛ የዲግሪ ትምህርቱን ከመጀመሩ በፊት ያለውን የትምህርት ማስረጃ ማረጋገጫ ማቅረብ እንዳለበት ይደነግጋል። ባንኮች ሰራተኞቻቸውን ወደ ዲግሪ ትምህርት የተሸጋገሩበትን የ12ኛ ክፍል ሰርተፍኬት ወይም ዲፕሎማ ደረጃ 4 አረጋግጠው ማቅረብ ይጠበቅባቸዋልም ተብሏል። የ12ኛ ክፍል ማለፊያ ነጥብ አስመዝግበው በቀጥታ ወደ ዲግሪ ትምህርት የገቡ የባንክ ሰራተኞች ከኢትዮጵያ የትምህርት ምዘናና ፈተናዎች አገልግሎት ማረጋገጫ እንዲያቀርቡም ተብሏል። ሰራተኞች የሚያቀርቡትን የ12ኛ ክፍል የትምህርት ማስረጃ ማረጋገጫ ከአገልግሎቱ ለማግኘት በአካል ወይም በዲጂታል አማራጭ በተዘጋጀው ድረገጽ መጠቀም እንደሚችሉም አመልክቷል። በዲፕሎማ የትምህርት ማስረጃን ዲግሪ የተማሩ ሰራተኞችም በተመሳሳይ ከሚመለከታቸው የክልልና የከተማ አስተዳደር ተቋማት ማረጋገጫ ማቅረብ ይጠበቅባቸዋል። ሰራተኞች ለዲግሪ ትምህርት መግቢያ ያስመዘገቡት የዲፕሎማ ማስረጃ ትክክለኛነትን የሚያረጋግጠው ማስረጃው ከተገኘበት ክልል የቴክኒክና ሙያ ኤጀንሲና ከከተማ አስተዳደሮች የስራና ስልጠናዎች ቢሮ ነው። ባንኮች ይህንኑ የብሔራዊ ባንክ መመሪያ ለሰራተኞቻቸው ማሳወቃቸውን ነው መገናኛ ብዙሃን የዘገቡት። አንዳንድ ባንኮችም ከግል ከፍተኛ ትምህርት ተቋማት መረጃ ላስመዘገቡ ሰራተኞቻቸው ላይ ያተኮሩ ሲሆን አስከትለውም ሁሉንም የሰራተኞች መረጃ ማረጋገጥ እቅድም ይዘዋል። ብሔራዊ ባንክ መመሪያ ከማውረዱ በፊት አንዳንድ ባንኮች በራሳቸው ተነሳሽነት የሰራተኞቻቸውን የትምህርት ማስረጃ የማረጋገጥ ሙከራ እንዳደረጉ መረጃዎች የሚያመለክቱ ሲሆን ይሁን እንጂ የትምህርት ማስረጃ ማረጋገጥ አሰራራቸው ከመሰረቱ ሐሰተኛ ባለ ዲግሪዎችን ለመለየት አያስችልም የሚል ትችት ሲቀርብበት እንደነበር ዋዜማ ራዲዮ ዘግባለች። ባንኮች ከዚህ ቀደም በራሳቸው መንገድ የሞከሩት የትምህርት ማስረጃ ማረጋገጥ አሰራር የሰራተኞችን ዝርዝር ልኮም ከዩኒቨርሲቲዎች ማረጋገጫ መጠየቅ ላይ የተመሰረተ ሲሆን በተለይም የግል ዩኒቨርሲቲዎች በኩል ተማሪያችን ነበሩ ወይም አልነበሩም የሚል ምላሽ በቂ የትምህርት ማስረጃ ማረጋገጫ መሆኑ ላይ ጥያቄ አስነስቷል። የግል ከፍተኛ የትምህርት ተቋማት የቁጥጥርና ክትትል አሰራሩን የፈጠረውን ክፍተት ተጠቅመው በዲግሪ ወረቀት ሽያጭ ላይ ተሰማርተው እንደነበረም ትምህርት ሚኒስቴር መግለጹ ይታወሳል። በዚሁ ምክንያትም የትምህርትና ስልጠና ባለስልጣን የግል ከፍተኛ የትምህርት ተቋማት በራሳቸው የዲግሪ ወረቀት አትመው መስጠት እንዳይችሉም አግዷቸዋል። ባለስልጣኑ በግል ከፍተኛ የትምህርት ተቋማት ላይ ባደረገው ማጣራት በ10 ዓመት ካስመረቋቸው 1.1 ሚሊዮን ተማሪዎች መካከል ከ100,000 በላይ ሐሰተኛ የትምህርት ማስረጃዎች ያስመዘገቡ መሆናቸውን እንደደረሰበትም መግለጹ ይታወሳል። በሌላ ዜና
አሜሪካ ከግብጽና ሶማሊያ ጨምሮ ከ30 ሀገራት ከፍተኛ ዲፕሎማቶቿን ወደ አሜሪካ በአስቸኳይ እንዲመለሱ አስቸኳይ ጥሪ አቀረበች። የትራምፕ አስተዳደር ያለምንም ማብራሪያ በተለያዩ ሀገራት ውስጥ የሚገኙ ወደ 30 የሚጠጉ አምባሳደሮችና ከፍተኛ ዲፕሎማቶች በሙሉ ስራቸውን አቁመው በድንገት ወደ አሜሪካ እንዲመለሱ ትዕዛዝ ተሰጥቷቸዋል። ቅድሚያ ለአሜሪካ ወይም ፈርስት አሜሪካ ከሚለው የዶናልድ ትራምፕ መርህ ጋር በተያያዘ በሀገሪቱ ዓለም አቀፍ ግንኙነት ውስጥ የፕሬዝደንቱ አስተዳደር ለውጥ ማድረግ በፈለገባቸውና ከፍተኛ ሚና የላቸውም ከተባሉ ሀገራት ዲፕሎማቶቹ በአስቸኳይ እንዲወጡ ተደርጓል። ለአሜሪካ መንግስት ውሳኔ ቅርብ የሆኑ ምንጮች ለሮይተርስ የዜና ወኪል እንዳቀረቡት መረጃ ከሆነ ወደ 30 የሚጠጉ ከፍተኛ ዲፕሎማቶች ያለምንም ማብራሪያ የተመደቡባቸውን ሀገራት በአስቸኳይ ለቀው ወደ አሜሪካ እንዲመለሱ በድንገት በስልክ ጥሪ ተደርጎላቸዋል ተብሏል። ይህ የማሰናበት የሚመስለው መልእክት ለአምባሳደሮቹ መድረስ የጀመረው ካለፈው ረቡዕ ጀምሮ መሆኑን አሶሺየትድ ፕሬስ የዜና ወኪል ዘግቧል። ከተመደቡባቸው ሀገራት እንዲመለሱ የተነገራቸው የአሜሪካ ዲፕሎማቶች በውጭ ጉዳይ መስሪያ ቤት ውስጥ የሚኖራቸውን አዲስ የሥራ መደብ እንዲፈልጉ መመከራቸውን አንድ ባለስልጣን ተናግረዋል። በዚሁ ውሳኔ ከተመደቡባቸው የአሜሪካ ኤምባሲዎችና ቆንጽላዎች ለቀው ወደ ዋሽንግተን እንዲመለሱ ከተነገራቸው ዲፕሎማቶች መካከል አብዛኞቹ ከአፍሪካ ሀገራት የተጠሩ እንደሆነ ተመልክቷል። አምባሳደሮቹ ግን በዓለም ዙሪያ ከሚገኙ ሀገራት ነው። የአሜሪካ አምባሳደሮችና ዲፕሎማቶች እንዲወጡ የተደረጉባቸው ናቸው ብሎ አሶሺየትድ ፕሬስ ባወጣው ዝርዝር ውስጥ 28 ሀገራት የተጠቀሱ ሲሆን ግማሾቹ ደግሞ ከአፍሪካ ሀገራት ናቸው። ከነዚህም ውስጥ ደግሞ የአሜሪካ ጥብቅ አጋር የሆነችው ግብጽና በአፍሪካ ቀንድ የምትገኘው ሶማሊያ እንደሚገኙበት ተመልክቷል። ግብጽ ከአረብ ሀገራት መካከል ከአሜሪካ ጋር የጠበቀ ግንኙነት ያላት ከመሆኑ በተጨማሪ በየዓመቱ ከፍተኛ መጠን ያለው ወታደራዊ ድጋፍም ታገኛለች። አሁን አሜሪካ ዲፕሎማቶቿን ለምን ከግብጽ እንደጠራች ባይታወቅም ከሀገሪቱ ጋር ያላት ደረጃ ግን ዝቅ ለማድረግ ይሆናል ተብሎ አይታሰብም። ሌላኛው ሀገር ሶማሊያ ውስጥ የሚንቀሳቀሱ የሽብር ቡድኖች ላይ ተደጋጋሚ የአየር ጥቃት የምትፈጽመው አሜሪካ እዚህ ውሳኔ ላይ የደረሰችውና ከሶማሊያ አምባሳደሯን ያስወጣችበት ምክንያት እስካሁን አልታወቀም። በውሳኔ ወደ ዋሽንግተን ከተጠሩት የአሜሪካ አምባሳደሮች በተጨማሪ 6 ከእስያ፣ 4 ከአውሮፓ፣ 2 ከመካከለኛው ምስራቅ፣ 2 ከደቡብና ማዕከላዊ አሜሪካ እንዲሁም ተጨማሪ 2 ከምዕራባውያን ሀገራት መሆናቸው ተጠቅሷል። በዚህ ውሳኔ ምን ያክል አምባሳደሮች ከምድባቸው እንደሚነሱ ከመናገር የተቆጠቡ አንድ ከፍተኛ የአሜሪካ ውጭ ጉዳይ መስሪያ ቤት ባለስልጣን በዲፕሎማቶች ላይ የሚደረግ ለውጥ በየትኛውም የአሜሪካ አስተዳደር ወቅት የሚካሄድ መደበኛ አሰራር እንደሆነም ይገልጻሉ። ጨምረውም በባህር ማዶ ሀገራት ውስጥ የሚመደቡ የአሜሪካ አምባሳደሮች የፕሬዝደንቱ የግል ተወካይ በመሆናቸው የተነሳ ቅድሚያ ለአሜሪካ የሚለውን አጀንዳ የሚያስፈጽም ግለሰብ የመመደብ መብት አለው ሲሉ ባለስልጣኑ አብራርተዋል። ነገር ግን የትራምፕ አስተዳደር እርምጃን የሚተቹ ሰዎች ውሳኔው አሜሪካ በውጭው ዓለም ላይ ያላትን ታማኝነት የሚያዳክም ነው ሲሉ ተቃውሞታል። የአሜሪካ ዲፕሎማቶች ማህበር ቃል አቀባይ ኒኪ ጋመር መንግስት እየወሰደ ያለው እርምጃ ወጥነት የሌለው በማለት ድንገተኛ ማብራሪያ የሌለው በመሆኑ በሞራልና ውጤታማነት ላይ ተጽዕኖ ያለው ነው በማለት የትራምፕ አስተዳደርን ተችተዋል። ዶናልድ ትራምፕ ለሁለተኛ ዙር የስልጣን ዘመን ወደ ፕሬዝዳንትነታቸው ከተመለሱ በኋላ የአሜሪካን በውጭ ፖሊሲ ላይ ቅድሚያ የምትሰጣቸውን ጉዳዮች በብሔራዊ ደህንነት ተቋማት ውስጥ ባሉ ቦታዎች ላይ ታማኝ ሰዎችን ሲመድቡ ቆይተዋል። የአሜሪካ የምክር ቤት አባላት እንዲሁም ዲፕሎማቶች ይህ የትራምፕ እርምጃ ሀገሪቱ በመላው ዓለም በዲፕሎማሲው መስክ ያላትን ተጽዕኖ ለቻይናና ለሩሲያ አሳልፎ የሚሰጥ ነው በማለት እየተቹት ይገኛሉ። ሌላ ዜና ኢትዮጵያም በሕክምና ዘርፍ እምብዛም ያልተለመደና ታሪካዊ ነው የተባለለት ውስብስብ የቀዶ ጥገና ሕክምና በስኬት ማከናወኗ ተሰማ። ኢትዮጵያውያን የሕክምና ባለሙያዎች በማሽን አደጋ ምክንያት ሙሉ በሙሉ ተቆርጦ ከሰውነቱ የተለየ እጅን ለ6 ሰዓታት በፈጀ ቀዶ ጥገና ሂደት መልሰው መግጠም መቻላቸውን ነው መገናኛ ብዙሃን የዘገቡት። የአጥንት ከፍተኛ አደጋዎችና የመገጣጠሚያ ቅየራ ሰብ ስፔሻሊስት የሆኑት ዶክተር ቢንያም ተሾመ ለመገናኛ ብዙሃን እንደተናገሩ ይህ አሰቃቂ አደጋ የደረሰው
አንድ የ20 ዓመት ወጣት የስጋ መፍጫ ማሽን ለመጠገን ጥረት በሚያደርግበት ወቅት እንደሆነ ተመልክቷል። አደጋው የወጣቱን እጅ ሙሉ በሙሉ ከመቁረጡም ባሻገር በደረቱ ላይም ለሕይወቱ አስጊ የሆነ ከባድ ጉዳት አድርሶበት እንደነበረ ገልጸዋል። ይህ ተአምራዊ ነው፣ አስገራሚ ነው የተባለው የቀዶ ጥገና ሕክምና በስኬት ሊጠናቀቅ የቻለው በሶስት ዋና ዋና ምክንያቶች መሆኑን የሕክምና ባለሙያዎቹ አብራርተዋል። አንደኛ፣ ታካሚው አደጋው እንደደረሰበት በፍጥነት ወደ ጤና ተቋም መምጣቱ፣ ሁለተኛ፣ የደም መፍሰሱን በአፋጣኝ ለመቆጣጠር የተወሰደው እርምጃና ከሁሉም በላይ ወሳኝ የነበረው እርምጃ የተቆረጠው የሰውነት አካል ህዋሱ ሳይሞት እንዲቆይ በበረዶም ወይም አይስ ቦክስ ውስጥ ተጠብቆ ለቀዶ ጥገና መቅረቡ ነው ብለዋል። ለ6 ተከታታይ ሰዓታት ሲካሄድ የቆየው ይህ ኦፕሬሽን በስኬት መጠናቀቁ የተገለጸ ሲሆን በቀጣይም ታካሚው ሙሉ በሙሉ አገግሞ እጁ ወደ ቀድሞ አገልግሎቱ እንዲመለስ አስፈላጊ የፊዚዮቴራፒና የሕክምና ክትትል እንደሚደረግለትም ተገልጿል። ይህ ስኬት በኢትዮጵያ የሕክምና ታሪክ ውስጥ ትልቅ ቦታ የሚሰጠው ክስተት ሲሆን ሀገር በቀል የሕክምና ባለሙያዎችም በዘርፉ ያላቸውን ከፍተኛ አቅም ያሳየ እንደሆነም ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።